ጽጌረዳ ለእናቷ መልስ ሰጠችላት። የማንንም ወሬ እየለቀቀምሽ እኔ የማልፈልገውን ሰው ወይም ያልሆንኩትን ሰው እንድትይኝ አልፈልግም። ነገር ግን ከዛሬ ቀን ጀምረሽ እንደዚህ ብለሽ ባለጌ ብለሽ ካልሽኝ ያን ሰው ሆኜ እንዴት አሳይሻለሁ በማለት ለእናቷ መልስ ሰጠች። እናቷም ይሄን ነገር የምታደርገው ለእሷ እንደሆነ ብትነግራትም ነገር ግን እናቴ አንቺ ያልተረዳሽ ማን ሊረዳኝ ይችላል? ስለዚህ እባክሽ ማንም ሰው መጥቶ የሚልሽን እየሰማሽ እኔን ግራ አታጋቢኝ፣ እርቦኛን ደክሞኛን በማለት ለእናቷ መልስ ሰጠቻት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ይስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ጽጌረዳን ድራማን ክፍል 10 ነው። እነሆ እንድትከታተሉ ጋበዝኳችሁ። ጽጌረዳ እንደምንም ብላ ትምህርት ቤት ተገባች። በኋላ ፈተናዋን ተፈትና ስጨርስ ነብዩ ለጓደኛው ደውሎ አባቱ እንድታመመበትና ወደ ሐኪም ቤት እንደሆነ ይነግረዋል። አንድ ላይ ስለነበሩ አዎ ምሳ ሰዓት ታመው ነበረ። ነገራቸው ምንም አላማረኝም። ነገር ግን ፈተና ስለሆንኩ ግራ ገብቶኝ ነው። ነገር ግን አንተን በጣም ነው የማመሰግነው፣ ምክንያቱም በአንተ እርዳታ ነው ዛሬ እዚህ የደረስኩት በማለት ጓደኛውን አመስግና ወደ ሐኪም ቤት እየከነፉ ይሄዳሉ። ሐኪም ቤትም ከደረሱ በኋላ አባትየው ሐኪም ቤት ራሱን ስቶ ተኝቶ ነበረ። ለማረጋጋት ነብዩን ሁለቱም ቢሞክሩም ነገር ግን በጣም ተጨንቆ ነበረ። እሱ እንደዛ ቢጨነቅም ነገር ግን ጽጌረዳ ሁሉም ነገር እንደሚያልፍና አባትህ ለአንተ ምን ማለት እንደሆነ ጠንቅቄ አውቃለሁ። ስለዚህ በእግዚአብሔር ተስፋ አይቆረጥም፣ እባክህ ተረጋጋ በማለት እንዴት እረጋጋለሁ? አባዬ እኮ እንደዚህ የሆነው በእኔ ምክንያት ነው። አንቺን ለመጉዳት ብዬ ምግብ ውስጥ ቅመም ባልጨምርበት አባቴ እዚህ ባልደረሰ ነበረ። ስለዚህ የአባቴ ገዳይ የአባቴ መታመም ምክንያት ቅድሚያ እኔ ነኝ በማለቱ ራሱን እውነቱን ይናገራል በአንደበቱ። ለማንኛውም አንተም እንደዚያ ያደረከው ለመልካም ነገር ወይም እኔን ጥላቻ ነው እንጂ እኔ እንዲባረር እንጂ አባትህ እንዲታመም ሆኖ አይደለም በማለት ነብዩን ታረጋገዋለች። ጓደኛው እንግዲህ መሄድ እንዳለበት እንሄድ ሲልም እሷ ግን ከሱ ጋር ነው ማድረው፣ ምክንያቱም ጋሼ ለእኔም አባቴ ናቸው፣ እሱ ብቻ አይደለም። ስለዚህ መልካም ሰዎች ነበሩ። ስለዚህ ዛሬ ብቻህን አልተውም። ድንገት እንኳ ሰው ቢያስፈልግህ አንድ ነገር ብትፈልግ ብቻህን እንድትሆን አልፈልግም። ስለዚህ አብሬህ አድራለሁ በማለት ለእናቷ ቴክስት ላይ ትጽፍና ዛሬ እንደማትመጣና እንደምታደርስ ትነግራቸዋለች። ይህንንም የሰማችው ዘርፌ በጣም ትናደዳለች። ዛሬ ደግሞ ጭራሽ ጎረምሳው ይዟት አደረ በማለት ሄቨንና ፍቅርታ እናቷ ያወሩ ጀመር። እሷ ልጇ በመቅረቷ በጣም ተጨንቃ ደውላ ምን አልበለበት ደህንነቷን እንኳ ብትጠይቀኝ በማለት ወይም ደህንነቷን ባቅ በማለት እናት ትጨነቃለች። በዚህ በኩል ደግሞ የማይሆን ነገር አሚሯ ውስጥ እየቀረጹ ለእናቷ በሽታ ይሆኑባታል። ፍቅርታ ወደ ክፍል እንድታወራት ጠራትና ዘርፌን አየሽ ነገ ዲቃላዋን ይዛ ከመምጣቷ በፊት በዚህ 15 ቀን ውስጥ ማግባት አለባት በማለት ትነግራታለች። እሷም ለዛሬ ትምህርት ዛሬ ትምጣ እንጂ ሌላውን ነገር ችግር የለውም እንወስናለን በማለት ቃል ትገባለታለች። ስለዚህ ነገ ሰውየውን አግኝተን እንዲያገባት በ15 ቀን ውስጥ ማድረግ እንችላለን ትላታለች። ይሄን ወሬ ሁሉ ሄቨን እየሰማች ነበረ። ድንገት በሩን ከፍተው ሲወጡ ሲያገኟት ወሬ እያዳመች ነው እንዳይሏት እግሬ ነው ለማላይ ብላ መጮኋን ትቀጥላለች። ፍቅርታም የልጇን ባህሪ ስለምታውቅ ወሬ እያዳመች ነበር አይደል? ይህን ቀደም ማለትሽን እባክሽ ተይ በማለት ለልጅቷ መጨረሻ ማስጠንቀቂያ ትሰጣታለች። ሄቨንም እንደሱ እንዳልሆነ ብትነግራትም ነገር ግን ተቃራኒ መልስ የለውም በማለት ትነግራታለች። የማይነጋ የለም። ሌሊቱን ይነጋና አባቱን ወደ ቤት ይዘው ይሄዳሉ። ወደ ቤትም ይዘው እንደሄዱም አልጋ ላይ አስተኝተው እረፍት እንዲያደርጉና ለምንም ነገር መጨነቅ እንደሌለባቸውና በሽታቸው እንዲያስታመሙ ሁለቱም ይናገራሉ። ሁለቱም እንደ ምርቃት ወይም ለጋብቻ ምርቃት እንደሚሰር ሁለቱም ጫማውን ሊያወልቁለት ስሩ ይደፋሉ። የዚህ ጊዜ ለእሱ የተመኛትን ለልጁ ሳይመኝለት አይቀርም አቶ መስፍን።
ለማንኛውም ተባረቁ። ጽጌሬዳ በጣም ነው የማመሰግነው በዚህ በክፉ ቀንና ሐኪም ቤት ደግሞ አብረሽ ብርድ ላይ ልጅን ጥለሽ ስላላደርሽ ከልብ አመሰግናለሁ ሲላትም እሷም ችግር እንደሌለውና ግዴታዋ ነው እርሱ ሰውዬ እኮ ለእኔም አባቴ ነውት በማለት ለሚስትነት እንድታይጨች ማና አባቷ በነገራት ጽጌሬዳ ይህንንም እንዳየ በጣም ግራ ገብቶት ነብዩ ምክንያቱም በእሷ ላይ ያደረገው ግፍና ስቃይ ራሱን አሳፍሮት ወደ ቤት መሄድ አለብሽ አንቺ ተኝ ሲላትም ፈጽሞ አልተኛም። ስለዚህ ስራ ሰራለሁ ወይም ምግብ አብስዬላቸው ለጋሽ ይወጣለሁ ከውጭ አዛለሁ ምንም እንዳታስቢ ሐኪም ቤት ቁጭ ብለሽ እኮ አደርሽ በማለት ይነግራታል። እሷም ግን ችግር እንደሌለው እና የውጭ ምግብ ደግሞ ለጤናቸው እንደማይስማማቸው ትነግረዋለች። ይህን ካልሽ እንግዲህ እኔም ልገዝሽ በማለት ነገር ግን ለነበረው ነገር ላደረገባት ነገር ሁሉ ይቅርታ ጠይቋት ኩሽና ገብታ ተፍ ተፍ ትላለች። ኩሽናም እንዳለች እኔ ምን ልገዝሽ በማለት ነብዩ ለጽጌሬዳ ይጠይቃታል። ጽጌሬዳ አንተ ስራ ልትሰራ ብላ ፈገግ ካለች በኋላ አዎ ምንም ነገር እሰራለሁ እቃም ቢሆን አጥባለሁ ብሎ ለእቃ ለማጠብ ይሰለፋል። ነብዩ ምንም ቢሞክርም እቃ ጠባው ሊሳካለት አልቻለም። ቀላል ስራ መስሎኝ ነበር፣ ነገር ግን ምንም የተሳካልኝ አይደለም። እስካሁን አንድ ሳህን እያጠብክ ነው ትለዋለች። አዎ አንድ ሳህን ነው እያጠብክ ያለሁት፣ በጣም ይቅርታ አልቻልኩበትም፣ ሌላ ስራ ለስራ እንደ ሲል ይህን ሳሰራው ሌላ ስራ ደግሞ ወዴት ነው የምሰራው በማለት መልስ ትሰጠዋለች። እና እቃውን እያጠበ ያለ ውሃ ትረጭበታለች። እሱም እንግዲህ ስለሳቀችበት ውሃ እየተራጩ ወደ ሳሎን ይሄዳሉ። ወደ ሳሎን እንግዲህ ሶፋ ላይ ቁጭ አርጎ እያያት በስስት ይሄ ሁሉ በፍቅር አይን እየተሞላ ነው። እስከ ዛሬ ይሄን ውበትና ይሄን መልካምነትሽን አለማየት ይህ በጣም አዝናለሁ በማለት አሁንም አይኖቿን አይኑ ላይ ተክሎ በስስት እያየናል። እሷም ትምህርት ቤት እንደረፈደና መሄድ እንዳለባቸው ስትነግረውም እሱ ግን ትምህርት ቤት መሄድ እንደማይፈልግና አባቱን መንከባከብ እንዳለበት ይነግራታል። አጥሚቱ ሳይቀዘቅስታቸው ደግሞም አባትህን ተንከባከብ፣ እምቢ ቢሉህ እንኳ በግድ እንዲበሉ እንዲጠጡ አድርጋቸው ትለዋለች። እሱም እንግዲህ እሺ ብሎ ትዕዛዙን ይሰማል። ምንም እንዳታስቢ ከልብ አመሰግናለሁ ላደረግሽልኝ መልካም ሁሉ በማለት የምስጋናውን ካቀረበ በኋላ ያው መታወቂያዬስ እንደጠፋ ነግሬህ የለም ስትለው አንገቱን ይደፋን። ምክንያቱም የዚህ ሁሉ መንስኤ እሱ እንደሆነ ስለሚያውቅ እሷም እንግዲህ ችግር እንደሌለውና ለዛሬ ሁሉም ነገር እንደሚስተካከል ፈተና ደግሞ ስለጨረሱ ለፈልጋ እንደምታገኘው ትነግረዋለች። እሷም እንግዲህ እሺ ብሎ በሀሳቧ ተስማምቶ ወደ ቤት እንድትሄድ ያደርጋታል። እሷም ድክም ብሏት ነበረ። ከቤት ግን ትምህርት ቤት መሄዷን ትወስናለች። አለማረፏ ብዙ ድካም አልሰጠው። እስከ ዛሬ ይህን ያደረገው ለምንድን ነው እንደዚህ ያደረግኩት ብሎ ራሱን እየወቀሰ እያለ ትምህርት ቤት እንደ ማንኛውም ተማሪ ትምህርቷን ተምራ ወደ እናቷ ጋር ትሄዳለች። እናቷ ግን በጣም ተናዳ ነበር። አንቺ የሴት ጎረምሳ ውጭ እያደርሽ መምጣት ጀመርሽ፣ ምን ነው ጎረምሳሽ አሳድሮ ለቀቀሽ አይፈልግሽም በማለት ጽጌሬዳን ወይዘሮ ዘርፌ ትናገራት ጀመር። የምትናገራት ነገር ስጋዋን አልፎ አጥንቷን ሲሰብር ይሰማታል። እማዬ እኔ ብዙ ነገር ተብያለሁ፣ ብዙ ነገርም ሄቨን ከሳኛለች። ያን ሁሉ ግን ችዬ ነበረ። በዚህ አንዞምባሽ ልታታልልኝ እንዳትሞክሪ ስትላት እያታለልኩሽ አይደለም እማዬ፣ እውነቱን እየነገርኩሽ ነው። አንቺ ካተረዳሽ ማን ሊረዳኝ ነው? አንቺ እውነቱ እያለቀሽ እያስመሰልሽ ነበር። ስለዚህ እኔም እያለቀስኩ እያስመሰልኩ አይደለም። አንቺ እያለቀሽ አስመሰለሽ ከሆነ እኔም እያስመሰልኩ ነው። ለማንኛውም እኔ ከጓደኛዬ ጋር ሐኪም ቤት አባቱ ታሞ ነው፣ ጭራሽ ወንድ ነው ብላ አካኪ ዘራፍ ትልባታለች። አሁንም ለእናቷ ባላት ክብር እባክሽ እማዬ አትበጥብጭኝ፣ እኔ ለራሴ ርቦኛል፣ ደክሞኛል፣ እስኪ ፊቴን እባክሽ። አሁን እቺ ከወንድ ጋር ያደረች ይመስልሻል? ለራሴ ድካም ነው ፊቴ ውስጥ የሚታየው በማለት ከዛ ቦርሳዋን አንስታ በንዴት ልትወጣ ስትል ይኸውልሽ እማዬ ሁለተኛ እንደዚህ ብትይ የምትያትን ሴት እንዴት እንደሆነ አሳይሻለሁ። ስለዚህ ተጠንቀቂ። ሁለተኛ ከማንም ወሬ እየለቀምሽ እንዲህ እንድትይ አልፈልግም ትላታለች። ሄቨን ተናዳ እየሮጠች ስለነበረ ጽጌሬዳ አልሰማቻትም። በግድ ጮሃ አቤት ካለቻት በኋላ
ጠብቂ ላወራሽ ፈልጌ ነው። ዛሬ ትምህርት ቤት አልመጣም። ትናንትና ምን ሆኖ ነው ነብዩ ስትል እሱ እንኳ ደህና ነው፣ አባቱ ግን ትንሽ ታመው ነበር ለዛ ነው ስትል ውዬኔ አባት በማለት የማስመሰለን ስፍሳፊዋን ካሳየች በኋላ ወደ እነሱ ቤት እንድትወስዳት ትጋብዛታለች። ነገር ግን ከመሄዷ በፊት የእሷን ልብስ ለእሷ ቀይራ አጭር ቀሚስ ለብሳ የድሮ ሰዎች ስለሚያካብዱ እንዳትሄድ ታደርጋታለች። ነገር ግን እኔ እንደዚህ አይነት ልብስ ለብሻ አላቅም ብትላትም ዛሬ ትለብሻለሽ ምን ትሆኛለሽ በማለት ለጽጌሬዳ መልስ ትሰጣታለች። ጽጌሬዳ ምንም አማራጭ ስለሌላት እሺ ብላ ልብስ ቀይረው ወደ ነብዩ ቤት ይገባል። ውድና የተከበራችሁ